እንግዲህ ሁሉም ሰው እንደሚገነዘበው ትናንትን ባለው ልክ ማክበር አጽንቶ ማቆየት የኛ ንግግር አይደለም፣ ተግባር ነው። በዚህ እድሜሽ ወይም ከዚያ ፊት ወላጆችን ብትጠይቂ የትኛው መንግስት የላሊበላን ውቅር አብያተ ክርስቲያን ሊጠግን ሲሞክር አልሰማሽም? በዚህ እድሜሽ ወይም በአባትሽ እድሜ የትኛው መንግስት የፋሲል ቤተ መንግስት ሊጠግን ሲሞክር አልሰማንም። በኔም በአባቴም እድሜ የአባ ጅፋር ቤተ መንግስትን ሰው ሊጠግን ሲሞክር አልሰማንም። እዚህ ያለንበትን የሚኒሊክ ቤተ መንግስት፣ የኃይለ ሥላሴን ቤተ መንግስት ሁሉ ቀርቶ የሉሲ መገኛ የሆነው የኢትዮጵያ ሙዚየም የሚባለው አንድ ለናቱ ከተሰራ በኋላ ዞር ብሎ የሚያየው ባለመገኘቱ በውስጡ የያዘው ኮንቴንት በጣም ብርቅና ውድም ቢሆን ሰው ገብቶ ለመጎብኘት የሚያስችል ብቃት አልነበረም፣ አልተጠገነም፣ በተሰራበት ልክ አልተያዘም ወይም አላደገም። እነዚህን ትናንት አባቶቻችን የሰሯቸውን የጀመሯቸውን ነገሮች ለትውልድ እንዲሸጋገሩ ይሁነን ብለን አስበን የምንጠግንበት ምክንያት እንዲቆይ የምንፈልግበት ምክንያት ትናንትናችንን ማየት ካልቻል ነገ የሚባል ነገር የለም። ትናንትናን ብቻ በመጠገም ነገ አይሰራም። ለምሳሌ ዩኒቲን በመስራት ብሔራዊ ቤተ መንግስትን በመስራት ብቻ ነገ ሊሰራ አይችልም። መሀል ላይ ችግር አለ። መንገድ የሚያገናኝ የለም፣ ሳይንስ ሙዚየም የለም፣ ፍሬንድሺፕ የለም። ለዛይ ደግሞ ያ ክፍተት መሙላት አለበት ማለት ዛሬ ሊሟላ የሚገባው ክፍተት ሲሟላ ትናንት መቆየት ሲችል ነገ ቁልጭ ብሎ የሚታይ ምን አይነት ነገር ለመድረስ እንደምንችል ማንም ሰው በቀላሉ ሊገምት ይችላልና ትናንትናን በወጉ ተገንዝበን በወጉ ተረድተን እሱን ጠግነን ለልጆቻችን መሻገር እንችል ስናደርግና በትናንትና ውስጥ የጎደሉትን ደግሞ ዛሬ ስንሞላ ነጋቸው ብሩህ የሆኑ ልጆች ይፈጠራሉ ማለት ነው። ይሄን ያሰበ ነው ኢትዮጵያዊነት። ኢትዮጵያዊነት ማዕቀፍ ነው። ኢትዮጵያዊነት ከትናንት እስከ ነገ ነው። ኢትዮጵያዊነት ከሀ እስከ ፐ ነው እንጂ ሲመቸን ሲደላን ጥቅም ስናገኝበት የምናዜመው የምናወድሰው ሲከፋን ሳይመቸን ሲቀር ህልሞቻችን ሲጨነጋገፉ የምንተው የወረት ጉዳይ አይደለም፣ የሁል ጊዜ ነው። በከፍታም በዝቅታም ሲመችም ሳይመችም የምንኖረው ጉዳይ እንጂ ኢትዮጵያዊነት ሲደላንና ለኛ ሲመች ለምሳሌ ስልጣን ስንይዝ ኢትዮጵያዊ ብለን ኖረን ስልጣኑ ሲቀር ደግሞ የለም ኢትዮጵያዊነት አያስፈልግም የምንል ከሆነ ይሄ ትክክለኛ መስፈርት አለ። ኢትዮጵያዊነት የምንሰዋለት ዓላማ ነገ ሃርቨስት የምናደርገው ብቻ ሳይሆን አንዳንዱ በልጆቻችን የሚታይ ሊሆን ይችላል። ለዚያም ቢሆን ዋጋ የሚከፈልለት ጉዳይ ነው። ይሄ ደግሞ በኢትዮጵያ በተደጋጋሚ ታይቷል። ሰዎች አድዋ ላይ የሞቱት፣ ሰዎች ማይጮ ላይ የሞቱት፣ ሰዎች ባድመ ላይ የሞቱት ትውልድ እንዲቀጥል ሀገር እንዲቀጥል እንጂ ከሞቱ በኋላ ሌላ የሚያገኙት ወረት ክፍያ ስላለ አይደለም። ሰዎች ህይወታቸውን ከፍለው ሀገራቸውን የሚያጸኑት ኢትዮጵያዊነት እንደዛ ባለ ደርዝ የሚለካና የሚታይ ስለሆነ ነው። ባጭሩ ኢትዮጵያዊነት ኩልል ብሎ የሚፈስ ጅረት ነው። ክረምት ከበጋ የማይቋረጥ በድምጸቱ ለተጠሙ በመድረሱ ለእርሻ በመሆኑ ተፈጥሮን በመጠበቁ እጅግ እርካታ የሚሰጥ በሰፈር ውስጥ የሚያልፍ ኩልል ያለ ጅረት ካለ ኢትዮጵያዊነት እንደሱ ነው። አንዳንዴ ዘንቦ ሊደፈርስ ይችላል፣ ነገር ግን ሰክኖ ደግሞ ይጠራል። ኢትዮጵያዊነት የማይቆም በቀጣይነት የሚፈስ በሙላት የሚመለስ በልጆች የሚገለጥ የኖረ ያለና የሚኖር ነው ብዬ ነው የማስበው።